እናንተ ውሽምት እኮ ተዋረደች። ጉድ ያስብላል። አንድ ደና ኮሜንት ሄሬሜልዬ የኔ ቆንጆ አይዞሽ ገለቴ የሚል ኮሜንት አጣሁ። እናንተ ሩቴ የኔ ጠንበለለ ለዚህ እኮ ነው የምወድሽ። ለነገሩ ልክሽን ነገረችሽ ገባሽ ደግሞ ስለ ክብር ታወራለሽ። አንቺ ሴት ነሽ። ከሩታ ጋር ደግሞ እኩል ለመውራትም ትሞክራለሽ። ከሩታ ጋር እኩል ለመሆንም ትሞክራለሽ። አረሽም ነው አንቺ ሴትዮ። አንቺ ይሄ ሴት አሰዳቢ ማለት ነው። ራሽን ዝቅ አድርገሽ ቤተሰቦችሽን አሰድበሽ ራሽን ለሚዲያ ሰጥተሽ ደግሞ ስለ ክብር ስታወሪ አታፍሪም? ከሩታ ጋር እኩል ለመሆንም ትሞክራለሽ። ባለትዳር ወንድ ላይ ፍጥ ያልሽ ሴትዮ አንቺ ቅሌታ ማለት ነው። መቼ ወንድ ጠፋ? አንቺ አውቀሽ ነው የሰውን ትዳር ለመበጥበጥን የመጣሽ እንጂ መቼ ወንድ አጣሽ? ለነገሩ እንደ አንቺ ሴት ማን ይፈልጋል? ማን ይፈልጋል? አንቺ ባለጌ ማለት ነው። እውነቴ ነው የምላችሁ። እኛንም አሰደበችን እኮ እናንተ። አረ ጉድ ፈላ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። እናንተ ሰብስክራይብ እኮ 10,000 ከገባ በኋላ ከቦታ አልቀሳቀስም አለ። እናንተ ሰብስክራይብ አድርጉኝ እንጂ ሰብስክራይብ አድርጉኝ፣ ከቦታ አልቀሳቀስም አለኝ። ምንድነው ምስጢሩ? ለማንኛውም ተመልሼ መጥቻለሁ። በውሽምት ቤት የተለቀቀ ቪዲዮ እሱ ላይ አስተያየት ለመስጠት መጥቻለሁ። ውሽምት ተልካ ነው አሉ። ማን እንደላከ ታውቃላችሁ? አቶ አቤላ ሂጂና ሩታን ስደብልኝ አላት አሉ። ሰማችሁ? ስለዚህ ተልካን የመጣችሁ አሉ። ሩታን ለመሰደብ መጣ። እሷ ተዋረደች። የሀገር ኮሜንት ሙሉ ስድብ። ወይ መዋረድ በዚህ ልክ ምን አለ? አንቺ ራስሽን እንደ አዲስ ህይወትሽ የምትጀምሪ ማለት ነው። ከሰው ትዳር ወጥተሽ የራስሽን ኑሮ ብትኖሪ በዚህ ልክ ራስሽን ዝቅ አታደርግም ነበር። ደግሞ ስለ ክብር ስታወሪ አታፍሪም? ሸም የሚባል ነገር እኮ አለ እኮ። አንቺ ባለጌ ማለት ነው። አንቺ ምን ሸም ታውቃለሽ? ለነገሩ አያችሁ፣ ጡጣ ድረስ እኮ ነው የሚታየው። እናንተ ጡጥ ማጃ አታደርጉም ሴትዮ ማለት ነው። ጉድ ፈላ። ደግሞ ከሩታ ጋር እኩል ለመውራትም ትሞክራለሽ። ሩታን ለመሆንም ትሞክራለሽ። ሩታን ለማሰደብ ነበረ አሳባ ማለት ነው። ግን ማንም ሩታን አይነካትም። ገባሽ? ደግሞ ሲጀመር ከሩታ ጋር እኩልም ልትሆንም አትችልም። ገባሽ አይደለ? ምን አለ አቤላን ብታገቢ ማለት ነው። ያንቺ ቡችላ ብታገቢ ምን አለ? ባለትዳሮቹን ትተሽ አቤላን ብታገቢ ጥሩ ነበረ። ብዙዎቹ ከጎንሽ ይሆን ነበር። አንቺ ግን ባለትዳርን ስለወደሽ ባለትዳር ወንድ ላይ ፍጥ ስላልሽ ነው። በዚህ ልክ እኮ ነው ሰው የሚሰድብሽ እንጂ ማንም አንቺን ጠልቶ አይደለም። በስነ ስርዓት ብትመጪ እኮ ማንም አይሰድብሽም። ደግሞ ሩታን ለማሰደብ ነበር የመጣሽ። ግን ነገሩ አልተሰካላችሁም። ለአንቺና ለአቤላ አልተሰካላችሁም። ወደሽ አፍቅረሽ ኝኝኝ ብለሽ መተሽ ዛሬ ያዙኝ ሊቀቁን አልሽ። አንቺ በቃ ሁሉም ነገር የሩታ ነገር ያምርሻል እንዴ? ሩታ የምታደርግ ነገር ያምርሻል? ለነገሩ ሩታ መሆኑን አትችም። ገባሽ አይደለም? እና ሌላ ደግሞ አንዳንድ ሰዎች ማለት ነው አንቺ የአብርሽ ጠላት ነሽ አላችሁ። እኔ የአብርሽ ጠላት አይደለም። እውነት ለመናገር ሀቃቅን ንገራችሁ ዛሬ ማለት ነው። አብርሽን ጠልቼ አላቅም። እሱን የጠላውበት ምክንያት ለምንድን ነው? ለራሱ ክብር የለውም፣ ለሚስቱ ክብር የለውም፣ ለትዳሩ ክብር የለውም። ራሱን ቢያስከብር ጥሩ ነበረ። እሱን የጠላውበት እውነቱን ንገራችሁ የሱ ስራ ነው። በስራ ነው የጠላው እንጂ አብርሽን ጠልቼ አላቅም። ሩታና አብርሽ በአንድ ነው ማያቸው። እውነቴ ነው የምላችሁ። እኔ አብርሽን ጠልቼ አላቅም። የአብርሽ ጠላት ነው የምትሆኑ ልጆች አላችሁ። እኔ የአብርሽ ጠላት አይደለሁም። እውነቴ ነው የምላችሁ። ገባችሁ አይደለ? ስለዚህ እኔ አብርሽ ጠላት አይደለሁም።
ለራሱ ክብር የለው፣ ለሚስቱ ክብር የለው። ለምንድነው ሚስቱን አስከብርም? ለምን በዚህ ልክ ራሱን ዝቅ ያደርጋል? ከመጥፎ ጓደኞች ጋር ለምን ራሱን ዝቅ ያደርጋል? ከመጥፎ ጓደኛ ጋር የዋለ ሰው እኮ መጨረሻ አእምሩም። ጋይስ ሰማችሁ? ሩታ ሁንቁ ሴት ናት፣ ለትዳር የምትሆን ሴት ናት። እነሱ እየሰሩ ስራ ነው ሩታ ገልብጣ ዛሬ ላይ እየሰራችሁ እሳት ውስጥ እያስገባችሁ ያለችው ማለት ነው። ሩታ እኮ ሩታ መሆንን አትችሉም የምላችሁ ለዛ ነው። እና አብረሽን አልቼ አላቅም። ሩታና አብረሽ አንድ ናችሁ። እኔ እነሱ በአንድ ልብ ነው የምወዳችሁ። ለምንድነው ለሩታ ክብር እያጣው? ለምንድነው እንዳ ልጅ አባትም አይሆነው? ምን ያልኩ በቃ እኔ የጠላው አብረሽን በስራ ነው ጋይስ እንጂ አብረሽን እኔ አብረሽን ምንም እኔ ጠላቻ አለብኝም። ምን ነካኝ? እሱ ማቆ በሚዲያ ነው እንደናንተ ነው ማቆ። የራሴ የኔ ነገር አልነካኝም። ምን አደረገኝ አብረሽ? ምንም እኮ አላደረገኝ። እሱን የጠላውበት ምክንያት በሱ ስራ ነው። ገባችሁ? ስለዚህ አንዳንድ ሰዎች አታውሩ ለማለት ፈልጌ ነው። ሰማችሁ? ይሄን ቪዲዮ በደንብ ስሙ ማለት ነው። እና ራሱን ቢያስከብር በዚህ ልክ ሩታና አብረሽ እዚህ ደረጃ ላይ አይደርሱም። ውሽምትም በዛ ሳባ ጊዜ ከሱ ህይወት ቢያስወጣ እዚህ ደረጃ ላይ አብረሽም አይሰደብም፣ ራሱም ዝቅ አያደርግም ነበረ። እሱ እንደፈለገ ከሌላ ሴት ጋር ለምንድን ነው የሚላላጠው? ራሱን ለምን አያስከብር ነው። ለዚህ ነው የጠላው እንጂ ሌላ እኔ ምንም ጠላች አለብኝም ጋይስ። እሺ እና ከራሴ ላይ ወረድ በሉ ጋይስ። እና ይሄ ነው ለመናገር የመጣው። ሁለተኛ ነገር ደግሞ ሽምት አቤል ልኳት ነው አሉ ሂጂና ሩታን ስደቢልኝ አላት። ለዛ እኮ ነው የትላንትና ቪዲዮ ይዛ የመጣችው። እናንተ የትላንትና ቪዲዮ እኮ ሙሉ ስድብ ነው። እግዚአብሔርን ምን አገባት ሰው ትዳረ። ለነገሩ ሩታ እኮ ልክልክሽን ነገረች እኮ ሰሞኑ ካንቺ ጋር ስላልነበረ ቼክም እኮ አደርግሽም እንታረቅ አንድ ላይ እንኖር እያለኝ ነው እየሳመኝ ነው አለቻት። እሷ ተቃጠለች፣ ውሽምት ተቃጠለች። ምን አለ ውሽምትዬ ሩታና አብርሽን አስታርቃ በመልካም ነገር ብትመጪ ከእናንተ ህይወት ወጥቻለሁ፣ እናንተ አንድ ላይ መኖር አለባችሁ፣ የእናንተ ህይወት ስለበጠበጥኩ በጣም ይቅርታ ብለሽ ተንበርክከሽ ይቅርታ ብትጠይቅ እኮ ሁሉም ሰው ይቀበልሻል። አንቺ እኮ የመጣሽው በመጥፎ ነገር ነው። ገባሽ? በመጥፎ ነገር ስለመጣሽ ሁሉም ተመልካች አልተቀበለሽም። እኔ ቢሆን አንቺም ቢሆን እኔ ከሚዲያ ጠፋለሁ እውነት ለመናገር ማለት ነው። እና ራስሽን አስከበሪ። ስለ ክብር አታወሪ። አንቺ ምን ክብር አለሽ? ለቤተሰቦች ክብር የለሽም። ቤተሰቦችሽን በሞት የቀበርሽ ሴትዮ ነሽ። አንቺ ጋለሞታ ባለትዳር ወንድ ላይ ፍጥ ብለሽ የሰውን ባል አንዴ ትስማለሽ፣ አንዴ የተላላሽ ትመጣለሽ። ደግሞ አታፍር። ምን እኮ አለው በዩቱብ ነው የጠፋው እንጂ ቲክቶክ ላይ እኮ አለን ትላለች። ደግሞ አፍ ያለሽ አንቺ ደግሞ ከሩታ ጋር ደግሞ እኩል ለመሆንም ትሞክራለሽ። የሩታን ጥንቡሳ ሲዘሽ ጥፍ ገደል ግቢ ስትፈልጊ ማለት አንቺ ቅሌታም የሴት አሰዳቢ። ለአንቺ የሚልሽን ስድብ ጠፋ። በተለይ ለአንቺና ለአቤላ አቤልና ሄርሜላ እግዚአብሔር ማላይበት ቦታ አጣው ማለት ነው። እንዴት እንደሚያስጠሉ እነዚህ ሁለቱ ጮጋሮች ማለት ነው። ስታስጠሉ ደግሞ ሩታን ለመነካት ትሞክራለሽ። ገባሽ? ባለትዳሩ ወንድ ልጅን ካላፈቀርኩክ ካላገባኝ እንደ ሚስት ዝቅ ብዬ ልኖርልክ ወዮ 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 በላችሁ። ወንድ ልጅን በቁሳቁስ ወደ ራስሽ ለማመጣት የምትሞክር ባለትዳር ወንድ ማለት ነው። ነገ ምን አይነት እርግጠኛ ነሽ? አንቺን ጥሎ መሄድ እኮ አይቀርም። ገባሽ አይደለ? ለነገ ላይ ራስሽ ተጨነቂ ማለት ነው። ሩታና አብርሽ ደግሞ መቼም አይለያዩ፣ የወለዱ ሰዎች ናችሁ። አንቺ ዝም ብለሽን ብዙ ባትለፊ። አብርሽ ቤት አላጣም፣ ቤት አለ። ገባሽ አይደለ? ቤት ግዢልኝ አላለሽም። አንቺ ቤት ካለሽ ለምንድን ነው የቤት ክራ የምትቀመጪ? ለራስሽ ግዢ። አንቺ ራስሽ ቤት የለሽም። አብረሽ የራሱ ቤት አለ። ከሰው ትዳር ውጪ የራስሽ ህይወት ኖሪ። ካልቻልሽ ደግሞ አቤላ አግብተሽ ኖሪ ነው የምልሽ። ገባሽ አይደለ? ከሩታና ከአብረሽ ራስ ወረድ በይ። አንቺ ቅሌታም የሴቶች አሰዳቢ ማለት ነው። እኛንም አሰደብሽን፣ አፈርን። ሰማሽ አይደል?
ስለዚህ ዛሬ ቪዲዮ ይሄን ይመስላል። አብርሽን ለምንድነው የምትሰድቢ የምትሉ ሰዎች፣ እኔ አብርሽን ሰድቤ አላውቅም። እሱን የጠላው በስራ ነው። በደንብ አዳምጡ እሺ ቪዲዮዬን እና ወዳችኋለሁ የኔ ውዶች። ውድድ ነው የማደርጋችሁ። ሁላችሁም ወዳችኋለሁ። ቪዲዮ ላይክ አድርጉ እሺ።